ቅመሽ ውስጥ ማይ አንተ እንዴት እንደዚህ ትለኛለህ? አይ የሷ ምግብ ነው የሚጣፍጠው ያንቺ ሁሉ በቃ ዛሬ ገና እንደዚህ ዲሽማቀው። ሰላም ውድ የጆይፉል ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት አላችሁ ወይ? አለን እኛ እግዚአብሔር ይመስገን ይኸው ዛሬ ደርሰናል። እንግዲህ በእንደዚህ አይነት ቪዲዮ መጥቼ አላውቅም። ለመጀመሪያ ጊዜ ውዷን ባለቤቴ ላስደስታት ነው። እንግዲህ ከብዙ ዘመናት በኋላ ቸኮላት ተገዝቶላታል። ቸኮላቲ ምናምን በቃ ብዙ ነገር አለው ይባላልና ዛሬ ቸኮሌት ገዝቼላታለሁ። በፊት በእጮኝነት ዘመን ላይ ነበር ያስለምድኳት። የሆነ መጥፎ ልምድ ነበር። አሁን ከሰርግ ትዳር በኋላ አብሶ ልጆች ከተወለዱ በኋላ ምናምን በቃ እየቀረ መጥቷል። ዛሬ ቸኮሌት በጣም ትወዳለች። ቸኮሌት ተገዝቶላታል። እንዲህ ዝም ብለን ግን አንሰጣትም። ኤቭሪ ነገር መቼስ ኤቭሪ ደስታ የሚኖረው ከሀዘን በኋላ ነውና ትንሽ አስከፋታለሁ። ያሰብኩላት ነገር አለ። ጥግ ድረስ ማስከፋት ነው የሚሆነው። ከዛ በኋላ ግን እስማታለሁ፣ ቸኮሌት እሰጣታለሁ ማለት ነው። ስለዚህ አብራችሁን ሁኑ። በር ላይ ነው ያለሁት። ምሳ ሰርቼ እየጠበቅኩ ነው ብላኛለች። ምሳችንም በላ ነው የሚሆነው። በዛው ትንሽ ማስቀይማት ትንሽ ማስቀይመን ማስደስታታለን። አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ ጋይስ። ለ100 ሺህ ትንሽ ነው የቀረ ነው። ሰብስክራይብ ያደርጋችሁ ማየታችሁ ካልቀረ መደገፋችሁ ካልቀረ ፍቅራችሁ ካልቀረ ሰብስክራይብ 4000 ላይክ ፈልጋለሁ። ይመቻችሁ። አብራችሁ ነው። ምንድነው ዛሬ አንድ የምንቀርጻት ነገር አለች። እኔዎች ውድ ፋሚሊስ ቤት ደርሰናል። ቅድም እንደነገርኳችሁ ምንድነው አሁን ቤት ነው የምገኘው። ያ ሁሉ መንገድ መጥቼ ስሰራውዬ ምናምን አይታችሁኛልና ምን ያረጋለው። ባለፈው አንቺ ምሳ መጥተሻል ብላሽ ያበላው ግን ዛሬ ደግሞ ቤት እንዴት እንደመበላ የቀን ውሎዬን እያሳየኋቸው ዛሬ ቤት ደርሰናል። እንግዲህ ውዷ ሚስቴ ቆንጆ ምግብ ሰርታ እየጠበቀችኝ ነው። ውዴ ቆይ ወድሻለሁ። ስለዚህ ምሳ ጊዜ ይኖረናል። በያላችሁበት የተባረከ ምግብ ምሳ እንዴት እንደምበላ እየበላችሁ ታዩት። ስለዚህ ምሳ ስበላ ምናምን ያለውን ደግሞ ቤት መጥቼ ምን ያክል እንደምቆይ ምናምን ነው ዛሬ። ስለዚህ ምሳ አቀራርቢ በያትና ሰዓትም እንዳይሄድበት ስለዚህ ሰዓት ኦልሞስት 1 ሰዓት ከ20 ምናምን ያለኝ 10-15 ደቂቃ መንገድ ነች። 1 ሰዓት ከ20 ምናምን አለኝ። አስደሳች ዜና ቤት ፈላጊ ለሆናችሁ በሙሉ ከቴምር ፕሮፐርቲዝ ይዘን መጥተናል። በከተማችን ዋና ቦታዎች እነዚህም በሳር ቤት ቫቲካን ኤምባሲ አጠገብ፣ በአዋሬ ካሳንቺስ፣ በፒያሳ፣ በጋርመንት እንዲሁም በአያት ላይ ለንግድ ሱቆች እንዲሁም ለመኖሪያ ቤቶች የሚሆኑ አዳዲስ ሳይቶች ከብዙ አማራጭ ጋር ለማግኘት ጉዞውን ከኛ ጋር ያደርጉ ይሎታል። ሙሉ ክፍያ ለሚፈጽሙ እስከ 35% ቅናሽ ወይም ዲስካውንት ያገኛሉ። ትክክለኛ ውሳኔ ወስኑ፣ የህልም ቤቶን ያገኙ። ለበለጠ መረጃ ታች ባለው ስልክ ቁጥር ይደውሉ። ቴምር ፕሮፐርቲስ። ያው እንግዲህ እኔ አልነገርከኝም፣ ግን ያው ቆንጆ ምግብ እንደሰርቼ ነው ጠብቀው። ሁሌ ምንድን ነው የእጇን አምጣልህ። የእጇን ችግኛ እኔ የምለፈው ለዚህ ነው። ደከመኝ ሰለቸኝ ማለት ነው። የምለፈው ለዚህ ነው። እንዴት ነው እዚህ አብራችሁ በከሯን ማሳያ ልጆዬን ካሜራ ርቦኛል። እውነት ርቦኝ ነው የመጣሁት። ግን ያው ካሜራ ስላለ ስለማትፈልግ ብዬ ነው ላስታጥብ ብዬ ነው። እንዴት አድርገህ ጀምረው ነው ቪዲዮ? እኔ ምንም አውቀው ነገር የለም። ችግር የለው። ያው ነግሬያቸዋለሁ። ከአንቺ ቤት እንደምችስ አንቺን ያውቁሻል ተመልካቾች።
እሱ እዚህ ቤት ትጠብቀኛለች፣ ምግብ ሰራርታ ነው የምትጠብቀኝ፣ ትንከባከብኛለች ምናምን ብያለሁ። ግድ ነው። ቀላል ይንከባከባለሁ ባሪ ነው። እግዚአብሔር ይስጥሽ። ታጠቢያለሽ? እሺ አሁን እዛ ቅርብ ታጥቤ ነው ያቀረብኩት። አንተ ቅድም ያዝ በእናትህ ተው በቃ እንዴት እንደራበኝ ቁርስ ያው ጾም ስለሆነ ሳትበላ ስለምትሄድ ያው ጾም ቢሆንም የወደውን ምግብ ነው ሰርቼ የጠበቅኩት። አሳያችኋለሁ። ቆይ ተመልካች ማለት ይሄን ይመስላል። ሙያዬን ይዛ የምትጠብቅ ምግብ ሙያዋን ደግሞ ምን ቀምስ ነው የሚሆነው? በሙያ ታማሚ የኔ ሚስት አመሰግናለሁ። እንግዲህ ዘላለም እንግዲህ የመጀመሪያው ለባልተቤት ነው የሚሰጠው። እንዴ ሻወር መጀመር እንችላለን። አሁን ነው የምንጀምረው ገና። እንብላ እንብላ ሳላችሁ እርቦኛል። ወደ ራብ ሄድኩኛል። እኔ ምንድን ነው ጨው ጨው አለው እንዴ? ጨው እኮ የለውም። ለጉድ ነው ጨው ብቻ ነው። ውሃ ጨው አለው። ይሄ እየቀለድክ ነው? አይ እየቀለድኩ አይደለም። እንትኑ ካሜራውን ጨው አለው ግን ይሄ ኧረ ጨው የለውም። እኔ እንደውም ካነሰ ልስጥህ ነበር ልልክ ነበር። ኧረ ግመሽ ቀምሰሽዋል? ግመሽ ውስጥ ማየ ውሃ ጨው ብቻ ኧረ ጨው የለውም። ግን ምን ያደርግሽበት ወይ ነው ልነካክተው ነበር እሷ። ኧረ አልነካችሁም። ሱሪ ምን ሆነ ነው? በቃ ካሜራውን ዝጋው። ምንድን ነው የምትለው? ጨው ብቻ ነው እንዳለ። ጃማ እንዴ ምላስ ይለኛል እንዴ ከኔ? ቅመሽ ውስጥ ይወዱ ቀመስኩት እኮ ምን ጨው አለኝ? ስድገም ቅመሹ እኔ ወድ ይበቃ። አስደበርኩሽ? አይ አላስደበርከኝም። ጠብቄ የመጣሁት ሊሆን ይችላል። ምንድን ነው ጠብቄ የመጣው? ምንድን ነው ጠብቄ የመጣው? ምን ጣፍጥ ነገር አዘጋጀሽ ተጠቅመን ነበር። ነይ ምንድን ነው ከዚህ በላይ ምን አይነት የሚጣፍ ፈለክ? ምን ሆነ ነው? የዛሬ ነው ብዙ አግባን እንደ መጣው ወይ አብሮኛል ያልኩሽ። ታዲያ ምንድን ነው የምትለው? ምንድን ነው? ምን ፈሶለ ነው የሚመስለው? ምንላንቶች የመጣየው ነገር ምን ሆኖ ነው? ምን ሆነብህ? ምን ሆነብህ? አይ ወይ ደስ ማይ ነገር አለ ቃና ታየኝም ሱሪ እኔ ተመችቶኛል። ምን ነው ያላጣጣ እኔ ነኝ እኮ የሰራሁት። እኔ ምግብ አልበላም። ይቅርታ አድርግልኝ። እውነት ምን ሆነ ነው አንተ? ምን ሆነ ነው? ለዚህ ነው እዛ በልቼ አልመጣም እንዴ እንደነገርኩሽ። ምን ማለት ነው ሱሪ? በቃ እኔ አልበላም። እኔ ይሄ ሁሉ አፒታይቴን ይዘጋል። አንተ ምን ሆነ? ይሄ ቆይ ምንድነው ችግር? በቃ እኔ አልበላም ነው። አትብላ፣ ችግር የለውም። ልጅቷ ብትሰራ ይሻለኝ ነበር ማለት እሷ ይሻላል። የምበለው ነገሮች ቆንጆ ናቸው። ከኔ እኔ እንጂ እየረሳሽ ነው መሰለኝ። ምን ማድረግ አልችልም። አንተ እኔ እኮ ደክሞኝ ከሁለት ልጅ ጋር ስታገል ነው። ከድካምሽ ጋር ከምን ጋር ታገናኘሽ? ለአንተ ብዬ የምሰራልህ ከዚህ በፊት ምን እሷ የምትበለው ነገር ይስማማኛል።
ቆንጆ ነገር ነው ያለው ነገር። እውነት? አዎ በተደጋጋሚ እኔ ቀምሼዋለሁ። ያንቺ ምንም ሙያ ይጠፍቶብሻል መሰለኝ። ምንም ማድረግ አልቻለም። በሼም እንትን እስካሁን ምን ማለት ነው? የምርህን ነው ሱሬ? ግን እየቀለድክ ነው? የምርህን? መቀለድ ምናምን አይደለም። እና እኔ የምለፈው ደግሞ የጣፈጠ የላመ ነገር እንደበላ አይደለም እንዴ? ለማን ብዬ ነው የምለፈው? ለዛ እኮ ነው። ታዲያ እስከ ዛሬ እኔ የምሰራልህ ምግብ እያስጠላክ ነው የምትበለው? አይ በቃ ትዕግስትም አለው ገደል። እኔ ለቪዲዮ ምናምን አይመስልሽም? አቆመው ነው እያሾፍክ ነው ሲጀምር። አታናደኝ። ማናደድ አይደለም ወይ ወጥቼ ነው። አንተ እየቀለድክ ነው ወይስ የምርህን ነው? እንደዚህ ምንድን ነው እየቀለድኩ ነው? ይሄ ዋለ ይመስላል ሩዙ ቃናው ደስ አይልም። አንተ አሁን የሰራሁት ምን ሆነሃል ሱሬ? ነው ምላስህ ከኔ ይለያል። አሁን ወደ ስድቡ ገባሽ አይደለም? እየሰደብኩ አይደለም። አንሹ ወያት ነኝ አንሱ ከአንቺ የእሷ ምግብ ይሻለኛል አይደል? አረ ከዚህ በፊት እሷ የምትሰራው ነው። አሁን የተሻለ መጣ። ምን ላድርግ? ቆንጆ ነበር የድሮ ምግብሽ። እኔ እኮ ለአንተ ብዬ ነው የምሰራልህ። በቃ ለእኔ ብለሽ እንጂ ሰው አለ እኔ እሷም እንድትሰራ ማድረግ ስላልሰራው ነው እንጂ እኮ መስራት እንደምችል ታውቂያለሽ አይደለም? ኪችን ብገባ ምን አይነት ታምር ልፈጥር እንደምችል በቃ ምንም ማድረግ አልችልም። የዛሬው አልተመቸኝም። አሁን ሰዓቴ ሳይደርስ በላበላ አድርጌ እንትን ልበል። ቪክሱን አምጣላት። አንተ እንዴት እንደዚህ ትለኛለህ? አይ የእሷ ምግብ ነው የሚጣፍጠው፣ ያንቺ ሁሌ እያስጠላክ ነው መበለው ማለት ነው። ዞር እባክህ ማርያም። እውነት ዞር በቃ እውነት አልፈልግም። እዚህ ተመችቶኝ መሰለህ እንዴ? ልጅ እያዘርኩ ነው እኮ። ምን አስለቀሰሽ ታዲያ እንዴ? በቃ ዛሬ ገና እንደዚህ ብዬሽ ማቀው ዞር በል ሱሪ። በቃ የምርሽ ነው እንዴ? ብላ ከፈለክ ጌታ ዞር በል በቃ ይቅርታ እንጂ ማን ተናገረ እንጂ ወደ ቡቡቱ ምን ሰርፕራይዝ ይልሽ? አይ እንዴት እንደዚህ ትለኛለህ? ሰርፕራይዝ ይልሽ ላናድሽ ብዬ ነው። አንቺ ደግሞ በጣም ነው እንትን አልቻልሽም። ነው ተመልካቾች ምንድን ነው ካሜራውን ዘጋሁት አላልከኝም? አልዘጋሁትም። ዞር በል እንዴ መወርወር እንዴ መወርወር ተጨከነ። በቃ ዞር በል አልፈልግም። ቸኮሌት ላይ ተጨከነ አልፈልግም። አንተ የምትገዛው ነገር ሲጀመር እኔ አይጣፍጠኝም። ዞር በል ዞር የማይጎርስሻል። እንዴት ምን ፕራንክ መሆኑ ነው? ሙያ እንዴት ወለጠች? ሲጀመር ያለ እኔ እንደማበላ ቃል እና ታዲያ ታውራ ገርሞኝ ነው እንደዚህ ስትለኝ። ካሜራ ዘበራ ነው አይከስ አናደኸኝ ነበር። በቃ ያው ቸኮሌት ይችላል። እንግዲህ በፊት ነግሬያቸው ነበር በጮኛሞች ጮኛ ምናምን እያለን ምን ያክል እንደምንከባከብሽ ቸኮሌት እንደምገዛልሽ እና ያኛው ነገር ዛሬ ሰርፕራይዝ ማድረግ አይደል? ሰርፕራይዙ ግን ዝም ብሎ አይደለም። ብዙ ጊዜ ተበሳጭታችሁ ስትደሰቱ ነው ትክክለኛ ደስታ ያለው። አይ አንተ አበዛ። አይ ያው ተስፋሻለሁ ቸኮሌት ነች እየቆረጥሽ አንተ ከሰራው ግን ዞር እሺ። አንድ ሰዓት አታቆየው ባይዘው ጋይስ ቸኮሌት ሳምንት ይላል እንዴ? ሰዓት አንድ ሰዓት አታቆየው ቸኮሌት ሲቆጣይልሽ ይቅርተኝ ነው ምግብሽ እንደሆነ ታውቂያለሽ። እጅሽ ቆረጠባል። ባለሙያ ነኝ ባለሙያ ነኝ። እንዴት እንደዚህ ትለኛለህ ብዬ እኔ ደነገጥኩኝ። እውነት ውሸትህንም መሰለኝ። ካሜራ ደቅኝ አንቺ እንዴት አጠረጥኝ? በጣም ነው አንቺ ምግብ ጣፍጦኝ እኮ የሮጥኩ እየተንደረደርኩ የምመጣው የሚስቴ ምግብ ለመብላ ነው። ውጪ አይበላም አውቃለሁ። እንዴት እንደዚህ ታያኛለህ? ማለት እንዴት እንዳናደረኝ ደግሞ እንዴት ሆኜ እንደሰራሁት እኔ ነኝ የማውቀው ማለት ነው። ልጄ እያለቀሰች ሲሄድ ስመጣ እንዴት እንደሰራሁት ቪዲዮ ብቀርጸው ጥሩ ነበር። እንደውም አላለቀስኩም። የምን ነው ነት ተወጽፈኝ እንደዚህ ነው የሚበላው ማለት ነው። ሁሌ የኔ ምግብ እኔ አታምኝም ብዬ ነበር። እንዴት
አምባይ ጎርሱ አይደል? ወይኔ እንደዚህ ብለኛ ወደ ቡቡ ነች እኮ ባይዘው ወደ ቡቡ እና እንደዚህ ብሎኛ አቅም በዴት እንደዚህ ትለኛለህ። የሴት ልጅ እኮ ሙያ ማለት ትልቅ ነገር ነው። ሙያ የለሽም ስትባል አይጣፍጠኝም ጭራሽ የሷ ይጣፍጠኛል ሲል ደግሞ ተገላቢጦሽ ነው ብዙ ጊዜ የምለውና ይሁን እስቲ ከዚህ በኋላ ግን እኔ አልሰራለሁ። ያው እኔ አልሰራለሁ። ከዚህ በኋላ ሁሌ ይገዛላት አልሰራም። ቀጣይ እንግዲህ ትልቁ ከዚህ የሚበልጥ ቸኮሌት እንድገዛላት 4000 ላይክ አስበልጡ። 4000 ላይክ ካስበለጣችሁ ክሳት አለው። ከዚህ በላይ ትልቅ ቸኮሌት ገዝቼ ነው ለተመልካቾች እንጃን ላይክ አርጉ፣ ሰብስክራይብ አርጉ በያቸው። እሺ ተመልካቾቻችን እንግዲህ ያው ብድሩን እየመለሰ ነው አልገባኝምና ስለዚህ እኔ ወደ ምግብ እመለሳለሁ። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። ለየት ያሉ ነገሮች ነው እንክሳለን። ባለፈው ጉድ ሰርታኛለች። ለየት ያለ ነገር እያመጣን እያስለቀስን እንሸልማለን። እያስለቀስን እርዳታ እንረዳለን። ሶ ውድ ፋሚሊስ ቤተሰቦች የምሳ ፕሮግራማችን ምን ይመስል ነበር? እስካሁን ሰዓት ድረስ አብራችሁ ስለሆናችሁ በጣም እናመሰግናለን ከልብ። ላይክ ሼር ሰብስክራይብ ማድረግ እንዳትረሱ። 100,000 ደግሞ አስገቡን። ትንሽ ነው የቀረን ጋይስ። አዎ 100,000 ግድ ይላል። ይሄን መሰለ ከቸኮሌት በፊት ይሄን መሰለ አንብቼ ነው። እወዳችኋለሁ ከመግሮሴ በፊት። ሰላሙን